ስለ ዲቫይን ሰርፕራይዝ ላውራችሁ ዲቫይን ሰርፕራይዝ ምንድነው አለ ወይ ዲቫይን ሰርፕራይዝ ሰርፕራይዝ ምንድነው ራሱ የቃሉ ትርጉም ሰርፕራይዝ ምንድነው ሰርፕራይዝ ያልተጠበቀ ያልተገመተ ስጦታ እናንተን ደግሞ ምንም ያደርግ የሚያስገርምና የሚያስደንቅ ሰርፕራይዝ እግዚአብሔር ሰርፕራይዝ ያደርጋል ያስገርማል ያስደንቃል አንድ ቃል ልስጣችሁ ሐዋርያት ሥራ ምዕራፍ 12 ላይ ሄሮድስ ያዕቆብን አስገደለ አይደለ ከዛ ይሁድ ደስ ተሰኙ ይላል ደገመና ጴጥሮስን ያዘው በወህኒ ጣለው መጽሐፍ ሲናገር ቤተክርስቲያን አጥብቃ ለጴጥሮስ ምን አለችላል ቤት ዘግታ መጸለይ ጀመረች ምን ተከሰተ መልአክ መጣ ጎኑን መታው አንደኛ በር ተከፈተ ሁለተኛ በር ተከፈተ ሶስተኛ በር ተከፈተ ከዛ መልካም መንገድ ላይ ሲደርስ መልአኩ ትቶት ሄደ ጴጥሮስም ምን መስሎት ነበር ነው የሚለው ህልም መስሎት ነበር ይላል ጴጥሮስም ሲነጋጋ ጌታ መልአኩን ልኮ ከሄሮድስ እጅና ከአይሁድ ካሰቡብኝ ሁሉ እንዳወጣኝ አሁን ያለ ጥርጥር አወቅኳል ሃሌሉያ ስጋት ጠፍቷል ፍርሃት የለም አይሁድ ካሰቡብኝ ሁሉ እንዳመለጥኩኝ ያለ ጥርጥር ምን አልኳለ አወቅኳል ይህን ከተረዳ በኋላ ብዙ ሰዎች ተሰብስበው በአንድነት ወደሚጸለይበት ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄደ እዚያም ደርሶ የውጭ በሩን ባንኳኳ ጊዜ ሮዳ የተባለች አንዲት የቤት ሰራተኛ ማን እንደሆነ ለማጣራት ወደ በሩ ሄደች የጴጥሮስም ድምጽ መሆኑን ባወቀች ጊዜ በጣም ከመደሰቷ የተነሳ በሩን ሳትከፍት ሩጣ በመመለስ ጴጥሮስ በበሩ ላይ ቆሞ እንደሚገኝ ተናገረች ሰዎቹም አብደሻል እንዴ ጌታ እንዲያስደንቀን አብደሻል እንዴ አሏት እርሷ ግን ይህንኑ ደጋግማ በነገረቻቸው ጊዜ እንግዲያውስ የእርሱ መልአክ ነው አሉ ጴጥሮስ ግን በር ማንኳኳቱን ቀጠለ እነርሱም በሩን ከፍተው ባዩት ጊዜ ተገረሙ this is divine surprise መጽሐፍ በቃ የመጀመሪያው እኮ ድንኳን አልፈረሰም የሆነ ችግር ታውቃላችሁ የመጀመሪያ የሆነ ኬዝ መጥቶ ሲመታችሁ በሁለተኛው ልክ እሱን አይነት እንቅስቃሴ ስታዩ አሁንም ደግሞ የሚፈጸም ነው የሚመስለው የመጀመሪያ የሆነ ስራ ጀምረ ስትከሰር ከዛ ሁለተኛ እንደምንም በጸሎት ተነቃቅተ ጀመር ስታረገና ቀዝቀዝ ሲል እንደባለፈው ሱቄን ዘግቼ ልገባ ነው የምትለው ይላችሁ ይጸልያሉ እንጂ ሙሉ እምነት አልነበራቸው ይጸልያሉ ወደ ሰማይ እንዲለቀቅ እንዲፈታ ከዛ መጽሐፍ ሲናገር ያ የጸለዩበት ጉዳይ ሃሌሉያ በራቸውን ሲያንኳኳ መታ ሮዳ የምትባለው ሰራተኛ መታ ጴጥሮስ እሷ ራሱ ከመደንገጧ የተነሳ የሰማይ ሰርፕራይዝ ነው ደሞ ወደሚጸልዩበት እኮ ነው ወደሚጸልይለት ስፍራ ነው ሄደው በጌታ በኢየሱስ ስም በዚህ በገባችሁበት ወር አብደሻል ወይ እስኪሉ ድረስ ከዛ ከጨቋን ከገዳይ እጅ ያመልጣል ብለው ያልጠበቁትን እግዚአብሔር አስለቀቆ በፊታቸው አቁሞ መገረምና መደነቅ እንዳደረገላቸው እግዚአብሔር በዚህ ወር ሰርፕራይዝ ያደርጋቸዋል በሆነ ጉዳይ ያስደንቃቸዋል በሆነ ጉዳይ ያስገርማቸዋል መጽሐፍ አብደሻል እንዲያሏት እንደውም ሙቶ መልአኩ ይሆናል እንጂ እሱ ሊሆን አይችልም ማለት ቀጥለው ራሳቸው ተሰብስበው መጡና ጴጥሮስ መሆኑን ሲያዩ እጅግ ምን አሉ ነው የሚለው ተገረሙ ዲቫይን ሰርፕራይዝ አንዱ ምን እንደሆነ ታውቃላችሁ ትርጉሙ እግዚአብሔር የጸሎታችሁን መልስ ይሰጣችኋል አሜን ይሄ የገባችሁበት ወር ላይ ሰርፕራይዝ ለእናንተ ነው ባልገመታችሁበት ባልጠበቃችሁበት መንገድ እግዚአብሔር ጥያቄያችሁን እፊት ለፊት ያመጣዋል እግዚአብሔር ይመልስላችኋል በዚህ ወር መልስ ይሆናል እጅግ ምን
አሉ ነው የሚለው ተገረሙ this is divine surprise መልአኩ አወጣውና ወደሚጸለይበት መስመር ከቶ ሂድ በቃ አንተ ዛሬ ለሚጸልዩት ሁሉ የጸሎት መልሳቸው ሰርፕራይዛቸው ነው እኔ አምናለሁ በዚህ ወር ለዘመናት የቆዩ የሆኑ ጸሎቶች ይመለሳሉ የሆነ ጸሎት ይመለሳል ባልተጠበቀ መንገድ ይመለሳል እግዚአብሔር ያስገርማችኋል እግዚአብሔር ያስደንቃችኋል ሰርፕራይዝ መልሳችሁ ሱፐርናቹራሊ ሲገለጥ ማለት ነው የናንተ መልስ ነው ግን በዚህ በናቹራል ወይ አይደለም ሱፐርናቹራል በሆነ መንገድ ታምናላችሁ እግዚአብሔር ሱፐርናቹራሊ እንደሚመልስ በመድር ሲስተም አይደል ሱፐርናቹራል መልአክ አንቀሳቅሶ ይሁን ሰማያት ከፍቶ ይሁን ብቻ ባልተገመተ ባልተጠበቀ ትናንትና እናንተ ባለመዳችሁበት መንገድ ከልምምዳችሁ ውጭ በሆነ መንገድ እግዚአብሔር በህዳር ወር ሰርፕራይዝ ያደርጋችኋል ሱፐርናቹራል መልስ ይሆንላችኋል ሱፐርናቹራል መልስ ይሆንላችኋል ሱፐርናቹራል መልስ ይሆንላችኋል እግዚአብሔር በዘመናት ውስጥ እኮ የ90 ዓመት ሴት እንድታረግዝ አድርጎ አስገረመ አስገርሟል የማይቻል ጎረቤት ሲያያት ራሱ እንደ ድንገት ወልዳ ልጅ ሲጮህ እዚህ ቤት ተባለ ቀደም ሮዳስ እንዳሏት አንቺ ሴት እብድ ነሽ ወይ እንዳሏት እብድ ነሽ እንዴ አንቺ ሴት መልአክ አይተሽ እንጂ ጴጥሮስ ሊሆን ምን አይልም አይችልም የሰማይ ሰርፕራይዝ ነው አዲስ ኪዳን ላይ ያላያችሁ የካህኑን ሚስት በስተርጅን ነው አኮ ነው አይደል የሚለው ጸንሳ ምን አለች ነው የሚለው ተገኘች ጸንሳ ሰርፕራይዝ ሰርፕራይዝ አንድ ይሄ ባይብል ዲክሽነሪው ምን ይላል ሰርፕራይዝ እግዚአብሔር የጸሎት መልሳችሁን ሱፐርናቹራሊ ሲሰጣችሁ እመኑኝ በዚህ ወር ሱፐርናቹራል የሆነ መገናኘቶች ይመጣሉ ሱፐርናቹራል መልሶች ይመጣሉ ሱፐርናቹራል ግጥጥሞሾች ይመጣሉ ሱፐርናቹራል የሆኑ ቪዚቴሽኖች ይመጣሉ እግዚአብሔር በዚህ ሰርፕራይዝ በዚህ ወር ያደርጋችኋል ጭንቅላታው ይሄን ሳውት ሊሆን ይችላል ላይሆን ይችላል ብለን ጥርጥር እንዳይገባ አንድ ፍሬም ሰጠው አባት ነው አባት አይደለም አንተ ልጆችን እንኳን ታስደንቅ የለ የሆነ ነገር አድርገ የሆነ መዝናኛ ቦታ ወስደ የሆነ ያልጠበቁትን ልብስ ገዝተመተኮ ሰተ ቤቱን በሙሉ ሳቅ በሳቅ ታረጋዋል እንዲቀል ነው ለማመን ለምበራስ የምታስብ ከሆነ የከሱ አባትነት ካልጀመር አይ ለከሊትና ለከሌ ለመልካሞቹ ለሚጸልዩት ነው የምትለው ላንተም ነው የሚሆነልህ ምክንያቱም ይሄን የደገሰ የሰማይ አባት ነው እመነኝ በዚህ በህዳር ወር ለአንድ ሰው ሰርፕራይዝ አለ መልስ አለው አንድ ሰው ባስደናቂ ሁኔታ መልሱን ያገኛል ባስገራሚ ሁኔታ መልስ ያገኛል ባልተጠበቀ ሁኔታ መልሱን ያገኛል እግዚአብሔር በሚያስገርም ሁኔታ መልሱን ይሰጣዋል ሰርፕራይዝ ያደርገዋል this divine surprise ድንገት ነፍሴ በከበረ ምን ላይ ሰረገላ ድንገት የምትጠብቁት ጌታ ድንገት አይደል ሰርፕራይዝ ድንገት ባልጠበቀው መንገድ የተሸለመ ልብስ ትለብሳለህ ነገሩ ይከታተምልሃል ያልጠበቃቸው ነገሮች አካል ይይዛል ጥያቄ ሆነው የኖሩ ነገር አካል ይይዛል ያልገመሽው ነገር አካል ይለብሳል this the divine ድንገት መጣለው እኮ ነው ሰርፕራይዝ አደርጋችኋል መጽሐፍ ምን አለች ነው የሚለው አይተው ጴጥሮስን የሚያቁት ሰውዬ ነው እኮ ከጥቂት ቀን በፊትም ያቁታል አይተው እጅግ ምን አሉ ነው የሚለው ተቀፍስስም ያደርግ ነገር ላያችሁ ላይ ይሁን በጌታ በኢየሱስ ስም ቤታችሁ ላይ ይሁን በዚህ በህዳር ውስጥ እግዚአብሔር በሆነ ቀን ላይ መልሳችሁን ጎናችሁ አምጥቶ ያስቀምጠው ቤታችሁ ያስገባው ያልተገመተ ነገር ድንኳናችሁ ውስጥ ያስገባ እግዚአብሔር በመልካም ያስከርማችሁ በበጎ ያስከርማችሁ እግዚአብሔር ያስደንቃችሁ በዚህ ወር ሰርፕራይዝ
ከፍ አድርጉ ሌላውቸው በናዝሬቱ ጌታ በኢየሱስ ስም ይሄንን ወራችሁን በዚህ ቃል ያስኩት በዚህ አዋጅ ያስኩት ከሰማይ በወጣላችሁ ትእዛዝ ያስኩት ከአባት ዘንድ በወጣ ትእዛዝ ይሄንን ወር ያስኩት በጌታ በኢየሱስ ስም ለሁላችሁ መለኮታዊ ሰርፕራይዝ ይድረሳችሁ ለአንዳንዶቻችሁ በተኛችሁበት ይገለጥ በጸሎት ስፍራችሁ ላይ ይገለጥ በሥራ ቦታችሁ ላይ ይገለጥ በመንገድ ላይ ይገለጥ በቅዱሳን መካከል ተሰብስባችሁ ይገለጥ የእግዚአብሔር ሰርፕራይዝ መለኮታዊ የሆነ መልስ ሱፐርናቹራል መልስ ይገናኛችሁ ይሄ ወራችሁ ልክ እንደዚህ ይሁን ዲቫይን ሰርፕራይዝ ጳውሎስ እንደዚህ ያለ ሌላ ሰርፕራይዝ ስሙ እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው በቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለእርሱ ክብር ይሁን አሜን ይላል ጳውሎስ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምናስበው ከምንለምነው በላይ እግዚአብሔር ሰርፕራይዝ ማለት ምንሰራችሁ ከግምታችሁ ከልመናችሁ ከሐሳባችሁ በላይ ሊያደርግ ምንም ይለው የሚቻለው እኔ አምናለሁ ሳቅ በራቀው ቤት ውስጥ ደስታ ተወስዶበት የደስታ ጠረን በጠፋበት ቤት ውስጥ ልክ እንደ አብርሃም ቤት 25 ዓመት ጥያቄ ሙሉ በሞላው ቤት ውስጥ እግዚአብሔር ያልተገመተ ወይም ከሐሳባችሁ በላይ ከልመናችሁ በላይ የሆነው ማድረግ የሚቻለው ጌታ ሰርፕራይዝ ያደርጋችኋል ከሐሳባችሁ በላይ የሆነ ነገር ይከለጣል ከልመናችሁትም በላይ የሆነ የእግዚአብሔር በጎነት ድንኳናችሁ ውስጥ ይከሰታል መልሱ ነው ይከሰታል በረከቱ ነው ይከሰታል የጥያቄያችሁን መልስ ይዞ ይከሰታል በዚህ ወር ሰርፕራይዝ ያደርገናል ከልመናችን በላይ ከሐሳባችን በላይ ቢዮንድ ሉቃስ 6 ላይ እንደዚህ ይላል እኔ መመልስ የራሱ መልስ ሲናገር እንደዚህ ያለ ስጡ ይሰጣልና የኔ መልስ እንደዚህ ነው የናንተ መጠን አይደለም ተጨቁኖ ተነቅንቆ ምን ብሏል ተትረፍርፉ ተጨቁኖ ማለት እኮ ይላችሁ ተጨቁኖ ማለት እስከሚችል ድረስ ተገፍቶ ተነቅንቆ ማለት ዱቄት አይታችኋል እንዲይዝላችሁ መሬት ላይ ስትመቱት ምንም ፍሪ ስፔስ እስከማይኖር ድረስ ጥቅጥቅ ንቅንቅ ብሎ እሱም አይበቃም ማለት እግዚአብሔር ተትረፍርፎ ነው የሚመለሰው አለ ተጨቁኖ ተነቅንቆ ተትረፍርፎ ለምን መልካም አባት ነው ተጨቁኖ ተጨቁኖና ተነቅንቆ እኮ በቂ ነው ተጨቁኖ ተነቅንቆ ሊችል ሊቆጣጥ ነገሩ መያዝ ከሚችለው በላይ እስከሚያፈስ ድረስ እንዲህ ሆኖ ይመለሳል አለ በጌታ በኢየሱስ ስም እንዲህ አይነት ሱፐርናቹራል መልስ ይሆን በዚህ ወር ሱፐርናቹራል መልስ ይሆን እግዚአብሔር ሰርፕራይዝን ራይ ያደርጋል ኢትዮጵያን ሰርፕራይዝ ያደርጋል እናንተን እግዚአብሔር ሰርፕራይዝ ያደርጋችኋል ከልመና ከጥያቄ ከሐሳባችሁ በላይ ሆኖ እግዚአብሔር መልሳችሁን ይዞ መጥቷል እመኑ ሰርፕራይዝ ያደርጋችኋል የሚያስገርም መልስ ይመጣል ያንዳንዶቻችሁ የ10 ዓመት የ15 ዓመት ይሁን እንደ አብርሃም ቤት የ25 ዓመት ጥያቄ ይሁን እንደ አዲስ ኪዳኗ ቤተ ክርስቲያን ወዲያው ፈጣን የሆነ በመላእክት ጣልቃ ገብነት የመጣ መልስ ይሁን
ግን ሱፐርናቹራል መልስ ታቅፋላችሁ። ያለቀሳችሁበት ጉዳይ ይመለሳል በዚህ ወር። ያለቀሳችሁበት ጉዳይ ይመለሳል በዚህ ወር። ይሄ ጉዳይ ካቅም በላይ ነው። ጸልየናል ያረኩትን አርጋለሁ ጸጥ ብሏል ዝም ብሏል ለውጥ የለም ያላችሁት ጉዳይ በዚህ ወር ነገሩ ይንቀሳቀሳል። የእውነት መልሳችሁን ታገኙታላችሁ። እግዚአብሔር ሱፐርናቹራሊ ይመልስላችኋል። ሱፐርናቹራሊ ይመልስላችኋል። ሱፐርናቹራሊ ይመልስላችኋል። አብቅቷል፣ ተዘግቷል፣ ሞቷል፣ ተቀብሯል በተባለ አይሆንም በተባለ አይከሰትም በተባለ ከዛ በፊት ሲቀየር አይተውታል፣ ሲያበዛ አይተውታል፣ የሞተ ሲያስነሳ አይተውታል፣ በተዘጋ ነገር ሲገባ አይተውታል። አዲስ አሰራር ይዞ መጣ። ባልገመቱት መንገድ መጣና ደስታ ሐዘኑን ወደ ደስታ ለወጠው። ፍርሃቱን ወደ ደስታ ለወጠው። በጌታ በኢየሱስ ስም ሰርፕራይዝ ይሆንላችኋል። ሰርፕራይዝ ይሆንላችኋል። ድንገት ይከሰታል። ድንገት ይመጣል። ድንገት መልስ ይሆናል። ይኸውላችሁ ከሐዘን ብዛት አይኑ ደክሞ ነበር ይላል ስለ ያዕቆብ። አንድ ቀን ወደ ግብጽ የላካቸው ልጆቹ ሰርፕራይዝ ይዘው መጡ። ምንም ዮሴፍ በሕይወት አለ አሉት። 40 ወጥቷል፣ እርም ወጥቷል፣ ተፈልጓል፣ በማስረጃ መጥቷል። ወንድሞች ዝም ብለዋል። አባት አይኑ እስኪፈዝ ድረስ አልቅሷል። ለዘመናት 10 ምናምን ዓመት ሞተ። አበቃ የተባለ ጉዳይ 10 ምናምን ዓመት ከአባቱ ቤት ሲወጣ 15 ዓመቱ ነው። 15 ዓመት ሙሉ 16 17 ዓመት ሙሉ የተዘጋ ፋይል ምን የሚል አዋጅ ከግብጽ መጣ? ዮሴፍ በሕይወት አለ። ሰርፕራይዝ ሰርፕራይዝ ሰርፕራይዝ! የሰነበተ ጉዳያችሁ በዚህ በመገቡበት ወር መፍትሄ ያገኛል፣ መልስ ያገኛል። መለኮታዊ ታምራዊ መልስ ያገኛል ያገኛል። ዮሴፍ በሕይወት አለ። ያበቃ ጉዳይ አለ ተባለ። የሞተ ጉዳይ አለ ተባለ። የተዘጋ ጉዳይ አለ ተባለ። ያበቃ ጉዳይ ያው ነው ተባለ። ደግሜ ባይኔ አየዋለሁ ብዬ አልጠበቅኩም አላባቱ። እመኝ እንደ ሮዳስ አይነት ድምጽ ስታወጪ ይሰማኛል። እንደ ሮዳስ አይነት ለሮዳስ እንደተባለው አይነት ድምጽ ስታወጣ ይሰማኛል። አብዳለሁ ያንተ ሰውዬ የሚያስብል ነገር፣ አብደሻለሁ ያንቺ ሴት የሚያስብል መልስ፣ አብደሻለሁ ሊሆን አይችልም፣ ሊሆን አይችልም፣ ሊፈጠር አይችልም። ይሄ የሰማይ ሰርፕራይዝ ነው። ይሄ የሰማይ ድግስ ነው። ይሄ የሰማይ ሰርፕራይዝ ነው። ይኸውላችሁ ይሄ ቅድም ያነበብኩላችሁን ክፍል ሐዋርያት ሥራ ምዕራፍ 12 ለምን መልአኩን ለጴጥሮስን ልኮ ሲያስፈታ ለሚጸልዩት ልጆች አታልቅሱ ይፈታል ለምን አላላቸው? ሰርፕራይዝ ነው። አይነገርም። አጠገቤላል አይነገርም በለ መልሱ እንጂ የሚመጣው በለ ነገሩ አይነገርም በለ። ለምን እንድትገረም በለ እንድትደነቅ ስለሚፈልግ በለ ነገሩን ነው ወደ አንተ የሚለቀው በለ ነገሩን ነው ወደ አንተ የሚያመጣው። ይኸውልህ እግዚአብሔር እኮ ሌሊቱን ምን ማድረግ እንደሚችል ታውቃለህ? አረ እያስፈታው ነው፣ አረ መልአክ ልክ ያለው፣ አረ እየመጣ ነው ማለት ይችላል። ዝም አለ እግዚአብሔር። ለምን? ሰርፕራይዝ ነው። አረ አንድ ሰው አሜን ይበል ባካችሁ። አንድ ሰው አሜን ይበል። አንድ ሰው አሜን ይበል። መናገር አቅቶት እኮ አይደለም፣ ነገሩን በስውር ጨርሶ ሲገልጥ ደስ ስለሚለው ነው። እኔም ደግሞ ይታየኛል የናንተ ጉዳይ፣ ይታየኛል የናንተ ጉዳይ። በስውር የተሰራ ነገር ይታየኛል፣ በድብቅ የተሰራ ነገር ይታየኛል። የጸሎታችሁ ቀን የተሰራ ነገር ይታየኛል። በዚህ ወር ውጤቱ ይመጣል፣
የማይመስል ተአምራት ይሆናል። እብድ ነው ወይ የሚያስብል ተአምራት ይሆናል። እንዲህ አይነት መልስ ይሆናል። ንጉሡ እንደዚህ አለ፣ ሴት ልጇን በልታ ኤልሳ በሕይወት አይቀጥልም አለ። ዛሬ ከኤልሳ አንገት ላይ ራሱን እቆርጣለሁ አለ። ጋሻ ጃግሬውን ይዞ እየገሰገሰ ሲመጣ ኤልሳ ያየዋል። ንጉሡ እየመጣ ነው፣ ግባ በሉት አለ። ተጨንቀህ ነው የመጣኸው፣ የእግዚአብሔርን ቃል ስማ፣ እንዲህ ይሆናል አለው። ነገ በዚህ ሰዓት አለው መልካም ዱቄት ይሸመታል። ንጉሡ ምን እንዳልታውቃላችሁ እብድ ነህ ወይ አለው ኤልሳ። ሰማይ ቢከፈት እንዲህ ሊሆን አይችልም አለ። ምን ነው ባለ አለ፣ እንዲህ ሊሆን እኮ አይችልም አለ። ቀጠለና ኤልሳ እንደዚህ አለ፣ መሆን ይሆናል አለ። አንተ በአይነት ታያዋለህ ግን አቀምሰውም አለ። ዛሬ ነግራችኋለሁ፣ እናንተ ትበሉታላችሁ። ግን ስሙኝ፣ ምን ይሆናል ብትሉኝ ነገ ባዶ ነው፣ ሊሆን አይችልም የተባሉ ጉዳዮቻችሁ አካል ይለብሳሉ። ሊሆን አይችልም የተባለ ጉዳይ አካል ይለብሳል። ሊሆን አይችልም የተባለ ጉዳይ አካል ይለብሳል። በመለኮት ጣልቃ ገብነት ይፈጠራል። የሌለ ቢሆን ይፈጠራል። የሌለ ቢሆን ይፈጠራል። በዚህ 30 ቀን ውስጥ አምላኬ ሕያው ነውና አምላኬ ሕያው ነውና በዚህ 30 ቀን ውስጥ ሰርፕራይዝ ያደርጋል። ያልጠበቅከው፣ ያልገመትከው፣ ያላሰብከው ነገር በቤት፣ በድንኳን፣ በስራ፣ በጤንነት፣ በሕይወት ላይ ገልጦ ያስከርማል፣ ያስደንቃል፣ ያደርግላችኋል። በኢየሱስ ስም ሆነ።